ተናስተልኝ ከዚህ በመቀጠል ዋና ዜናዎችን እናቀርባለን። በቀድሞ የኢትዮጵያ ኒውክሌር አስወጋጅ ኮሚቴ ሊተላለፉ ከነበሩት የኒውክሌር ማስወንጨፊያ መሳሪያዎች ውስጥ ዋና ቁስ አካል የሆነውና በቴክኒካዊ ስሙ M32 የተባለ አነስተኛ ቺፕሴት ማንነቱ ለጊዜ ባልታወቀ ሰው መወሰዱ ተነገረ። ይህ የኒውክሌር ኃይል ወይም ደግሞ ኢነርጂ የሚፈጠረው በተያዙ ኒውክሌሮች ሚንስ ኒውክሌር ቼን ሪአክሽን አማካኝነት ሆኖ ከዛ በመናገኘው ሙቀት አማካኝነት ውሃን ማፍላት የሚችል የሙቀት መጠን ይፈጥርናል ወይም ይሰጠናል ማለት ነውና የሺፒንግ ፖርት የአቶሚክ ኃይል ተቋም በሺፒንግ ፖርት ፔንሲልቬኒያ በ1957 እውቅና ያለው የመጀመሪያው የኒውክሌር ኃይል ማመንጫ ተከፈተ። በጁን 27 1954 የቀድሞ ሩሲያ የመጀመሪያውን የኤሌክትሪክ ኃይል ማመንጨት የሚችለውን ኦፕሲኒክ ኒውክሌር ፓወር ፕላንት ከፈተች። በ1955 በዩናይትድ ኔሽን አዘጋጅነት በዓለም ላይ ያሉ ሳይንቲስቶችና ኢንጂነሮች ተሰብስበው ስለ ኒውክሌር ቴክኖሎጂ ተወያዩ። በዓለም የመጀመሪያውና እውቅና ያለው ክላውዲንግ ሆል የኒውክሌር ኃይል ተቋም ሼፊልድ ኢንግላንድ በ1956 ተከፈተ። በኦገስት 6 አሜሪካ የመጀመሪያውንና በቅጽል ስሙ ሊትል ቦይ የተባለውን የኒውክሌር ቦምብ በጃፓኗ ከተማ ሂሮሺማ ላይ ጣለች። ለምሳሌ ያክል እንኳን ሰሜን ኮሪያ ተመልከት ዓለም የተገለለችበት ምክንያት ምን ይመስላል? ይሄ የኒውክሌር ችግር ያመጣው ጣጣ ነው። አንተ እኮ ስለ ኒውክሌር ጦር መሳሪያ በጭፍን እኮ ነው እየተናገርክ ያለው እኮ። ይሄ እኮ ምንም ጭፍን አይደለም። እኛ እኮ አስበው እስኪ መች ጠግበን በልተን እንኳን ሳናድር ስለ ኒውክሌር ዘለም መተላለቆች ወይ ምን በትክክሉ ልግለጽልህ። በመጀመሪያ ይቅርታ ከዋናው የመወያያ ሐሳባችን እኮ እየወጣን ያለን ይመስለኛል። የመወያያ ሐሳባችን የሚያተኩረው የኒውክሌር ኃይልን እንደ አማራጭ የኃይል ማመንጫነት ይጠቅማል ወይም አይጠቅምም በሚለው ሐሳብ ላይ ነው ውይይታችን የሚያተኩረውና በተረጋጋ መንፈስ ውይይታችንን አካሄደን ወደ አንድ ሐሳብ ላይ ብንደርስ የተሻለ ይመስለኛል። ቀጥል እስቲ። የኒውክሌር የጦር መሳሪያ የኒውክሌር ዌፐን ኃይሉን ለኒውክሌር ሪአክሽን ወይም ፊውዥን አሊያም ደግሞ የነሱ ጥምረት በሚፈጥሩት ኃይል አማካኝነት የሚፈጠር የመፈንዳት አቅም ያለው አውዳሚ መሳሪያ። በተያያዘ ዜናም የፌዴራል ፖሊስ የወንጀል ክትትል ዋና ኃላፊ የሆኑት ኮማንደር ግዛቸው ተሻለ የጉዳዩን አሳሳቢነትና አስጊነት በማጤን ትኩረት ሰጥተው እየተከታተሉ መሆኑን ገልጸዋል። ልጆች የማይዱበት ቦታ አንተ ግን ለምን አትሆኝ? ጀመራችሁ ይበኛሉን ይላል። ሻው ሌላ ታሪክ ነው። ብስሉ ከቻልክ ደግ እናንተ ግን እንዴት እንደዛ ብላ ከሰራችሁ በኋላ መልሳችሁ ተናግሯታላችሁ? ታባው እንደሆነ መቀየር ወረኛ ሰው ግን እኔ የምችል ምሽ ስለኔ ይልን ያወራችኋቸው አረቲ አባክ ይሁን ስለምሽ ቢደርሰና መጣ ፒስ ካም ኦን ሾት ረት ለት ፒስ ይሄንን ነው ባለ 5 ኮከብ ብለን የሰየመው። እኔ ዛሬ ቢቀርብኝ ታዲያ ለምን እዚህ መጣሽ? በጣም ደስ ይላል።
ምን ያደረጋችሁ? ንፋስ እየተቀበልን ነው። ለምን ተዋሻላችሁ? ማለት ቀን ሙሉ ክላስ ስለነበረ አንድ ሁለት እያልን ነበር። አፍንጫ ምንም የማይሰራ መሰለ? የምታጨሱትን መላቅ መሰላችሁ? በእናትህ ይቅርታ። ባለፈው እንደዚህ ብላችሁ ለመጨረሻ ጊዜ አስጠንቅቂያችሁ እንደምትባረሩ አውቃችሁ ፈርማችሁ ነበር። ይገባናል ነው። ምንም ቢሆን ወጣት አይደለሽም እንዴ? ልጓደኛችሁ አትፎግር። ተነሽ ማለት ቀስቅሷል። ልቧን ስለሚያማት አዙሯት ነው የወደቀችው። ለቀቀው። እስኪ ከእጇ ላይ ለቀቀው። ሐሺሽ ዩኒቨርሲቲ ግቢ ውስጥ ሐሺሽ እንደዚህ ነው እንዴ? መሆን አለመሆኑን በኋላ ሳያል። አሁን መታወቂያ አስጠኝ እንዴ! ኧረ ነፍሱ ፍጠን፣ መታወቂያ አስጠኝ። ወደ ሌላ እርምጃ እንድገባ አታስብ። ኧረ በእግዚአብሔር መታወቂያ ፍጠኝ። መታወቂያ ኧረ በእግዚአብሔር መታወቂያ አስጠኝ። ኧረ በእግዚአብሔር ኧረ በእናትህ መታወቂያ አስጠኝ። ወደ ሌላ እርምጃ ውስጥ አትክተተኝ። መታወቂያ አስጠኝ። ወላሂ እንዴ! በእናትህ በቃ ኧረ በእግዚአብሔር በእናትህ ይሄን ምላስክን ድሮም አውቀዋለሁ። በእናትህ ፍጠኝ። አንተ ለመሆኑም እርግጠኛ ነኝ? ጓደኛችሁን ከዚህ ቀደም ያማት ነበር እንዴ? አንዳንዴ ግን ለምን ጠየቀኝ? ትንፋሽ ቆሟል እኮ እንዴ? ቲና እያንዳንድሽ የትም እንዳትንቀሳቀሽ እርዳታ ጠርቼ መጣሁ። ቲና ወይኔ ዛሬ ቀን ሜሪ አንም እንሩጥና እንድት ያማል። እንዴት ነው እንዲሆነ አስተናት ምን ሄደው ምን እያልሽ ነው? ሀይት ሜሪ ሲባል ስለ የቀለለ ቢመስልሽ ሀሺሽ ስናጨስ ነው እጅ ከፍንጅ የተያዙ። ወይኔ ቲናዬ ጥፋተኛዋ እኔ ነኝ። ልቧን እንደሚያማት ያወቅ ይልቁንስ እንሂድ ሜሪ፣ እንሂድ ሜሪ። አልክ ምንም አማራጭ የለንም። አንቺ የቆየዋ ልጅ ጓደኛ አይደለሽ? ቀዩ የትኛው ቀዩ? ለማንኛውም አብረሻት ስለማይሽ ነው። ምሽጉ ጋር አብሯት ትወድቃለች። እርዳታ ፈልጌ እስክመጣ ድረስ አብረሻት ቆይ ከቻልሽ። ግድ የለም ተረጋጊ። ለጥበቃ ሰራተኞች አምቡላንስ እንዲጠሩ ነግራቸዋለሁ። እነዛ ልጆች ናቸው ለዚህ ያበቋት። ምንም የማታውቀው ልጅ የት ሄደው? እነዛ ጨካኞች ደግሞ ገደል አይገቡ። ያመለጡ መስሏቸው ነው አይደል? የትም አይገቡ። እሺ አሁን ምንድን ነው የማደርገው? ምንድነው የምናደርገው ማለት ፈልገሽ ነው? አንተ ግን ትንሽ አይከብድም? ምን ስራ ነው? ሁሉ ጊዜ ለምን ደጻን ትሆናለህ? አጭሱ ነው ማለት አስገደዳቸው። እናንተ ዝም በል እሺ። ሌላውን ተው። ከግቢ ውስጥ ታጭሱ ብትገኙ ግን እንደምትባረሩ አታውቁም? ታዲያ የተገኘ ነው ባለፈው ያጨስንበት ቦታ አይደል? ወይ ለምን ለፖሊሶች ሄደን በተጸጸተ አንደበት ይቅርታ እንጠይቃቸው? ፖሊስ ጋር ከዛስ ምን ልትይ? አሺ ስናጨስ የነበረው ባለማወቅ ነው ይቅርታ ብለሽ ልትይ ነው? ከገባሽና ካገናዘብሽው እጣን ስናጨስ አይደለም እጅ ከፍንጅ የተያዘው። ከዛም ባለፈ ደግሞ የጓደኛችን ህይወት በእጃችን አልፏል። ረዘማት በል ያልገደልናት ግን መንገዱን አመቻችተናል። አሁን እሺ መፍትሄ ሀሳባችሁ ምንድነው? መፍትሄውማ ቀላል ነው። ማለት በሰላምችን ሀገር ለቆ መውጣት። በሰላም? እንዴት ብለን ነው በሰላም እንወጣው? ከረሳው በፖሊሶች ተፈላጊዎች ነው። እናማ እንዴት ነው የመውጫ ቪዛ የምናገኘው? ሀገር ለመውጣት የግድ መውጫ ቪዛ ያስፈልጋል ያለው ማን? ታዲያ ባስማት ልታመልጥ ነው? እንዴት እንደምንወጣ እኔ ያሳይሻለሁ። እኔኮ ሁሉ ጊዜ ለምን ነገሮችን አቅልታያቸዋል? አሃ ንገረኛ። በዚህ ግን እስር ቤት ልግባለ?
ደግሞ ሁሌም ትንሽ ነገሮች ረገብ እስኪሉ ነው በዛው እስከ ዘላለሙ አንቀር። ለማንኛውም ሜሪ አስቢበት። ሄሎ፣ እንዴት አደረክ? እኛ መሆናችንን ሳናሳውቅ ለጊዜው በትንሹ አስፈራርተናቸው። ማን እሱን ጠየቀ? ስለ ዲቫይሱ ነው የጠየቁ። እሱንማ ያው በተያዘለት ቀነ ቀጠሮ መሰረት እንዲያስረክበን ነግረናል። ለማንኛውም መፍጠን አለብን። ቶሎ ብለን ዕቃውን በእጃችን ማስገባት አለብን። አዲስ አበባ ያለው ሁኔታ ጥሩ አይደለም። መፍጠኑ ነው የሚበጀን። እኛ ዝግጁ ነን ጌታዬ። የተለወጠ ወይም አዲስ ነገር ካለ አሳውቀኝ። እሺ እሺ። ሄሎ ቤቲ፣ ምን ነው ከመሸ? በደህና ነው? ቤቲ ያኮረፈች እናንተ ምንጭ እንዳለበት በሰፊው በካምፓሱ እየተወራ ነው። ምን ተብሎ? ለመስለኝ ከሆነ የሆነ ሰው ሳይመሰክርባችሁ አይቀርም ነው ፖሊስ። ምን ብሎ? እንደዛ እያጣጠረች እያያችኋት ዝም ብላችሁ ጥላችኋት መሄዳችሁ ነው? እየቀለድኩኝ ነው ብለሽ ብቻ ንገሪኝ። እንደዛ እያጣጠረች እያያሻት ዝም ብለሽ ጥለሻት ትሄጃለሽ? ምንድን ነው የምታወሪው? ይሄ ግን እንዴት በቲና ላይ ልብሽ እንደተጨከነ? እንዴት አውራላ ሜዳ ላይ እያጣጠረች እያያሻት ዝም ብለሽ ጥለሻት ትሄጃለሽ? ፖሊሶቹ ደግሞ በጣም እያፋጠጡኝ ነው። ቤት ነሽ እንዴ? አይ ገና አልገባሁም። ቤት ነሽ ታዲያ? ምንድነው? ደህና ዋሉ አባባ። አሸናፊ ይኖራል? አሁን ስንት ሰዓት እንደሆነ ይታይሻል? ኧረ ስለ ጉልበታቸው አምላክ እባክዎትን አባቴ አሸናፊን ያቅርቡልኝ። በጣም መጥፎ ችግር ገጥሞኝ ነው። ታዩ ጥፋቱ የሱ ነው። ለማንም ስልኩን እየሰጠ ምን አለበት የሰላም እንቅልፍ እንደተኛበት? ደግሞ ማን ደረሰበት? አያትህ እኮ ይሄን ቤት ባያወርስ ኖሮ የትም ወድቀ ነበር የምትገኘው። እሺ ምንድነው? ሌላ ጊዜ ስልክህን ለጉራ ስትሰጥ የሰዓት ገደቡን አትርሳ። ምን ስልክ ፈልገህ ነው? አሁን በኋላ አንድ ሴት ደውላ አቅርቡልኝ ብትል ማድረግውን አላውቅም። ሄሎ አሹ፣ የሌላ ሀርድ ውስጥ ነን። ሜሪ በመጀመሪያ ተረጋጊ። የምን ሀርድ ነው የምታወሪው? ቲና በህይወት እያጣጣረ ስተናት እንደሄድን ተደርጎ እየተወራ ነው። ምን ይመስል? እንዴት አወች? ቤቲ ደውላ ነገረች። ወይኔ ስራዋን ግን አየሽው አይደለ? እሷ አይደለችም ያወራችው፣ ለፖሊስ ሌላ ሰው ነው የነገረው። ከሷ ሌላ ማንም ነው? እኔ እንጃ። እኔም ግን የት ነሽ ምን እያለች ስታጨናንቀኝ ስልኩን ዘጋሁት። እርግጠኛ ነኝ ቤቴን ጠይቋት ነው። አሁን ትንሽ ቆይተው መጥተው ሳይወስዱኝ የሆነ ቦታ ሄጅ ላድር ነው። ሜሪ አርፈሽ ለዛሬ ቤትሽ ደር። የማሰሪያ ፈቃድ እስኪወጡ 24 ሰዓት ያስፈልጋቸዋል። ይሄ ግን አይመስለኝም። ይልቁንስ እኔ ነገ በጠዋት እመጣና የሚሆነውን እናደርጋለን። ተው ግን እንዳይመጡ። እመኚኝ አይመጡም።
ነገሮችን መረጋጋት አድርጊና ለመተኛ ሞክሪ። ጠዋት ግን በጠዋት እንድትመጣ ስደርስ ደውልልሻለሁ። ሜሪ አልተነሳሽም ነበር? እንቅልፍ ሲኖር አይደለም የምተኛው። እኔ ሰማሁ አዲስ ነገር አለ። በዚህ ሰዓት ማንን ታገኛለሽ? ገና እኮ ጠዋት ነው። ሻውን ምንድን ነው የምናደርገው? ሜሪ ያለን አንድ አማራጭ አቆራርጠን ከሀገር መውጣት። እንዴት ነው የምንወጣው? እስኪ አንድ ደላላ ጓደኛ አለ፣ ሄደን እናማክረዋለን። እኔ ግን ባልሄድስ? ልቤ ደስ አላለው። ፍርሃት እያለኝ ነው። ችግር የለውም፣ እኔ ነገሮችን ፊክስ አድርጌ እመለሳለሁ። ታላቅ ሰው ሰላም ነው አለና ጤነት ተፋም ነው አሉ ማለት አታዩም አሉ እኔ እኮ ዛሬ ሰው ይፈልጋል ሲሉኝ ጊዜ በጧት ማን ነው በጧት የሚፈልገኝ ብዬ በጣም ገርሞኝ ነበር። መስመር ላይ አታዩም? ምን ነው ምን አንተ ነህ እንጂ ከሙራኖች ጋር መዋል ሲጀምር እኛን ጣል ያናከነ ወይ ሙራን ባኪ ነው እስቲ ለኔ ይሆንም። እሺ ዛሬ ስም ንግር ጥሎ መጣ። ባኪ ደምሲ ከጓደኞቼ ጋር የሆነ አርዱስ ገብቻለሁ። ተው እባክህ በጣም የሚያሰጋ። አረ ከማስጋትም አልፎ ሀገር የሚያስለቅቅ ነው እንዴ የዛኔ አይደል? እና የሚፈልኩሽ ለዚህ ጉዳይ ነው። ሄሎ በቃ እስኪዶ በፈለከው ዋጋ እስኪዶ አልኩህ አይደል? አንተ ደግሞ ምን ዝም ብለህ ትጨቀጭቀኛለህ? ስራ ላይ ነኝ። በፈለከው ዋጋ እስኪዶ። አዎ እሺ ተው በቃ እሺ ደውል በኋላ። ኦኬ እሺ አሹ ታዲያ ምን ልታዘዝ? ደምሲ አፋጣኝ በሆነ መልኩ ከዚህ ሀገር ከጓደኞቼ ጋር መውጣት ፈልጌ ነበር። ታዲያ ምን ችግር አለው? ለዛም ጥሩ ሰዓት ላይ ነው የመጣው። ለመሆኑ ወዴት ሀገር ነው ለመሄድ የፈለጋችሁት? አንተ በሆኑ ሰዓት ጥሩ የምትለው ሀገር የት ነው? ጥሩ ሀገር ያው ሴቶች ከሆኑ የአረብ ሀገራት ነው የሚመረጠው። የገንዘብ አቅማችሁ ትንሽ ደህና ከሆነ ደግሞ በሱዳን አድርጋችሁ ወደ ጣሊያን መሄዱ አሁን በጣም ተመራጭ ነው። በምን ያህል ጊዜ ሊያልቅልን ይችላል? ግፋ ቢል አንድ ሳምንት ወይም 15 ቀን ቢሆን ነው። ሳምንት ነገሮች እስከሚመቻቹ ማለት ነው ወይ ሳምንት? እኛ ቢቻል ዛሬ አለበለዚያ ነገ ነው መውጣት ያለብን። እሱማ በጣም ያስቸግራል። አሹ በጣም ያስቸግራል። ምን ያስቸግራል? ሰው ሁሉ እንደዚህ አይደለም እንደሚሄደው። አየህ ምን መሰለህ፣ መጀመሪያ ስልክ መደወል ያለብኝ ሰዎች አሉ። ታሪፊያለሽ አይደል? እናንተን የሚያሻግሯችሁ ያው በባስ ምናምን ነው ጉዞ። ያው ወክ እንዴ ለምሳሌ እንደው ቅበሬ ምን አይነት አጣብቂኝ ውስጥ እንዳለው አታውቅም። ለነገ ጧት አንድ ሜል መኪና አለ መሰለኝ። ታዲያ አመቻችልና እሺ እሞክራለሁ። እሺ ሂሳቡስ ምን ያህል ነው የምትቀጭው? ያው አውቃለሁ መቼም ብዙም አንተን ልጎዳ አልፈልግም። በቃ በሰው 3000 ብር ትከፍል። አረ ደምሲ በጣም ቆለልሽው። እኔ እኮ አንተን ብዬ እኮ ነው ታውቃለህ አይደል? በሰው 3000 ብር ይሄ እኮ የምከፍሉት ይኸውልህ ከዚህ እስከ መተማ ከመተማ እስከ ሱዳን ያለው ነው። እኔ ላንተ ብዬ ነው እውነት በጣም ቀንሼ ይላል። እሺ ለማንኛውም ለውሳኔ እንዲያመች ተማክሬ ነው። ግን ነገሩ ቶሎ በቅድሚያ እንዲጀመርላችሁ ከፈለጋችሁ 2000 ብር ቀብድ መክፈል አለባችሁ። በቃ ለማንኛውም ከሰዓት ይዘን እንመጣለን። በቃ እዚሁ እንገናኝ። ጥሩ በቃ እሺ ደውልና ያው ንገረኝ አደራ። ኦኬ ማለት ኦልራይት
እኔ ግን የመቀር መስሎ እየተሰማኝ ነው። ለምን? ከየት አባቴ ነው የዚህን ያህል ብር የማመን? መፋለጥ ነው። መፋለጥ እኮ መጀመሪያ ምንጩ መኖር አለበት። ላጎቴ እንድሰጠው የተሰጠኝ ወደ 20 ሺህ ብር ገደማ በጃለሁ። አባትሽ ቢያውቁስ? ከሳምንት በኋላ ነው እሱ የሚመጣው። ረፍታቸው መጨረሱ። ቀብዱንስ ነገሮች ቶሎ እንዲያልቁልን መስጠት አለብን። በቃ እንሰጠዋለን። እኔም አብሬያችሁ ነካዋለሁ። አንተ ደግሞ ምን ተነካው? እንደውም በናይብስም ከግሬድ ደና ግሬድ የለኝ። ለሚቀጥለው ሴሚስተር ለሆነ መጫሪ የማይቀር ነው። ኧረ በእናትህ የፈለገ ቢሆን አርፈህ እዚህ ብትሆን ነው የሚሻለው። አሸናፊን ሰዎች እየጠየቁት ነው። ምን አልሻቸው? አላልሻቸው እንዴ? አረ የለም ብለሽ ነገራቸው። ምንም አላልኳቸው። ደግሞ የማታውቂውን ሰው እዛ ጠብቅ እንደማለት ለምን ወደ ውስጥ ታስገቢያለሽ? እኔ እኮ ጓደኛችሁ መስሎኝ ነው። ጠላቶች በዙ ማለት የጻፉት ገርሞኝ ነው። ምንድነው የጻፉት? ዛሬ በእጄ ገባ። ያደረከውን በሙሉ ሰምቻለሁ። ብሬን በቶሎ ካላመጣ ከሚፈልጉ ጋር አብሬ ሆኜ ያለበት ድረስ እመጣለሁ። ገበየው ማን ነው? መልእክቱን ውስጥ የተባልሽ ለመር ምን ያግለበልብሻል? ያረጋሱ በላ መልስልኝ። ግን ልጁን ታውቀዋለህ? በፊት ብር የሚያበድረኝ ልጅ ነው። ታዲያ የምን ብር ነው ካላመጣ የሚለው? ባለፈው የሆነ ዕቃ እንዳሸጥለት ሰጥቶኝ ነበር። በሆነ ምክንያት ብሩን አጥፎትና አልሰጠሁትም ነበር። ታዲያ ምን ይገርማል? አዲስ ባህር አይደለም። አዎ ዝም ብላ አቀባጥር። ሰው አውቆ አይሳሳትም። ፈልጌ ያደረኩትም ነገር አይደለም። ምን ያህል ብር ነው ልጁ ላይ ያለበት? ዕቃው የተሸጠው 900 ብር ነበር። የሆነ አንድ 700 ብር ገደማ መስጠት ይጠበቅብኝ ነበር። የሚፈልጉህ ማለቱ ግን ምንድነው? ወንድሙ ፖሊስ ነው። እንግዲህ ያደረግነውን ነግሮት ይሆናል። ያለንበትን ለሱ አሳብቃለሁ ማለት ይሆናል። ታዲያ ሰጥተው ተገላገላ። ከየት አባቴ አምጥቼ ነው የምሰጠው? ሜሪ አይደለም 700 ብር 70 ብር አድሮብኛል። ወይ አንደኛዬን እጄን ሰጥቼ ልገላገል መሰለኝ። ልገላገል? ለምን ስለራስህ ብቻ ታስባለህ? ጦስህ እኮ ለኔም ነው የሚተርፈኝ። ታዲያ ምን ላድርግ ሜሪ? አሁን ይልቁንስ ለደላላው የምትሰጠውን ቀብድ እሰጥሃለሁ። ከብሩ እኮ ሄዳችሁ ጉዳይን በቶሎ ጨርሱ። አንቺስ እዚህ ልትጠብቂ ነው? ያማል እንዴ? እስከ ነገ ጠዋት የሆነ ቦታ ሄጄ ማደር አለብኝ።
እንዴ ሜሪ ሆቴል አልጋልትጂ ለምን አማራጭ አለ? በመጀመሪያ ግን የሆነ ቦታ ደርሰን እንመጣለን። የት? እህቴ ላከችውን ብር ይዞ የመጣው ሰውዬ ቤት ደርሰን በዛ ወደ ደላላው ጋር እንሄዳለን። ይቅርታ፣ አሁንም አላገኝሻት? ስልኳን አጥፍተዋለች። ቤቷን ታውቂዋለሽ? እንደሚመስለኝ ሳይጠፋኝ አይቀርም። ቆይቷል ከሄድኩ። ውሸቱ አይጠቅምሽም። ለማንኛውም መጥሪያ እያስጨረስን ስለሆነ አንቺ ከዚህ አትጥፊ። ማለት ለምን? ከሰዓት ሄደን ሁለቱንም ለጥያቄ ለማሰር አስበናል። ለማንኛውም ያቺ ጓደኛ የትኛው ሞታለች የተባለችው እንደ ዶክተሮቹ ገለጻ ከሆነ ከድንጋጤ ብዛት የልብ ምቷ ቆሞ ነው። ቲና አልሞተችም፣ ግን አሁንም እዛው ሆስፒታል እየታከመች ነው። አሁን እንግዲህ መደናገር የተፈጠረው እዚህ ጋር ስለ ሚሳኤል ወይም ስለ ኒውክሌር ጦር መሳሪያ ስናወራ አብረን የምናነሳው ነገር ማለት ነው የሚሳኤሉ አቀጣጣይ ስለሚይዘው ክፍል ወይ ደግሞ ዴሊቨሪ ስለምንለው ነገር ነው። እና ኢትዮጵያ የነበራት ያ ጠፋ የተባለው ዲቫይስ የሚሳኤሉን አቅጣጫ መላካቻ ያንን መሳሪያ ማለት ዲቫይሱ ከፈለገ ለሚሳኤል አቅሙ ካለ ደግሞ ለኒውክሌር ማድረግ ይችላል። አልመሸም ጎረምሳ? በማሽማ የቱ አልክ ዛሬ ደግሞ? ጠዋት ትምህርት ቤት ነበርኩኝ። ከሰዓት ደግሞ ከጓደኞቼ ጋር ነው ቀጠሮ ነበረኝ። እዛ ከነሱ ጋር ስንጫወት ነው ያልኩት። አመመኝ ያልሽ ነገር እንዴት ነሽ? ደህና ነኝ። አንቲፔን ወስጃለሁ፣ ተሽሎኛል። በጣም ከባሰብሽ ግን ሆስፒታል ሄዶ መታየት ነው የሚሻለው። አይ ይሄን ያህል አይደለም፣ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። አራቱን ተሽሎኛል። ኤርሚ አልገባም እንዴ? መኝታ ክፍሉ ያው እዚህ ነው እንዳልከው? አይ ትምህርት ቤት ነበርኩኝ። ወደ 11 ሰዓት አካባቢ ነው የመጣሁት። ለማማ ነገርካት እንዴ? ምን? ስለመባረር። ቆይ እስከ መቼ ድረስ ነው እንዲደብቃት የምትቆየው? አሁን መንገሩ የሚያስፈልጋል ማለት ገና ሁሉም ነገር ላይ ያበቃለት አይደል እንዴ? ምንድነው የምታወራው? ምን ወንስ የሚያበቃለት? ይችን ሀገር ለቄ ሲሄድ ያን ሁሉም ነገር ያበቃለታል። ዲቪ ደረሰሽ እንዴ? ነገ አዲስ አበባ ለቄ መሄዴ ነው። ምን? ኤርሚ ነገ አዲስ አበባ ለቄ መሄዴ ነው። እየቀለድክ መሆን አለበት። እየቀለድኩ አይደለም። ከነ ሜሪ ጋር አብሬ ነው የምሄደው። ግን አንተ ቆይ ሀገር ለቆ የመሄድ አባዜ ለምንድን ነው የማትተው? ይችን ሀገር ለቆ ለመውጣት ከዚህ የተሻለ ጥሩ አጋጣሚ አላገኝም። ወዴት ነው የምትሄዱት? ለማማስ ነግራታል? መንገሩ የሚያስፈልጋል።
ልታደርግ እያሰብክ ያለው ነገር ግን በደንብ ታውቀዋል? ለፍቅር ትልቁ መስዋዕትነት መክፈል ማለት ሊገባ አይችልም። እንዴት ብሎ ነው ሊገባኝ የማይችለው? ይርሚ ከሜሪ ጋር ጀመርነው እኮ ግራ አቋጭ ነው። ኦ ብሩክ፣ እሷ እኮ ይበልጡን የምታስበው ልክ እንደ ጓደኛ። አዎ፣ ግን ያሁንም ድረስ አስባታለሁ። እና ከሷ ላለመለየት ስትል ወይ ውሳኔ ወሰንከው? ባልነግርሽ ይሻል ነበር። በጣም ይሻልህ ነበር። ለማማ ደግሞ ወይ ንገራት አለዚያ ነው ልወጣለሁ። ምን? እሷ ጊዜ ተወቀው እንጂ ተሳስተህ መሆኑን ለመናገር እንዳታስበው። ለማንኛውም ልታውቀው ብዬ ነው የነገርኩህ። አስቆንኳችሁ አይደል? አይ ምንም ችግር የለውም። ቅድም እኮ ሳናግረው የነበረው ከዚህ እስከ መተማ የሚያደርሳችሁ ልጅ ነው። ታዲያ ለምን አላስተዋውከን? ይኸውልህ አሁንም ደጋግሜ የምነግራችሁ ነገር ቢኖር ጉዟችሁ የሚደረገው በሚስጥር ነው። ማንኛውም አይነት ነገር ከሱ ካልመጣ እንዳትጠይቁት። በድብቅ እንደምንጓጓዝ ከታወቀ አደጋው ለሁላችንም ነው። ተረዳችሁኝ አይደል? ተግባባን? ታዲያ ጉዟችን እንዴት ነው የሚሆነው? እንግዲህ እንደነገርኳችሁ ከዚህ እስከ መተማ የሚያደርሳችሁ እሱ ነው። መተማ ከደረሳችሁ በኋላ ደግሞ አንደኛው ወኪል ይቀበላችኋል። ከዛማ ምን ልበላችሁ፣ ከዚህ ቅድም አልጋ እስከያዛችሁባት ሆቴል የምታክል አነስተኛ በጣም ትንሽ የእግር መንገድ ይኖራል። ያው በእግር ኬላውን ለማለፍ ግድ ይላላ። ግን ማኑኝ በጣም አነስተኛ የእግር መንገድ ነው። በቃ ይኸው ያው ለምን ነገር የለውም። ቀሪውን ገንዘብ እንግዲህ እዛ ግን ሁሉም ነገር ተዘጋጅቶልናል። ካላመናችሁን ደውዬ ላገናኛችሁ እችላለሁ። ለምን ግን ቀሪውን ብር እዛው ከደረስን በኋላ አንሰጠው? አላመናችሁኝ ማለት ነው አይደል? ኑ ተከተሉኝ። ቀብዳችሁን መልስላችሁ። እባክህ ቀብዳችን መልስልን ያለ የለም። ታዲያ ቀን በቀን አይነገራችሁ እንግዲህ ይኸው ነው በቃ አይደል? ሚኒባሷ ይክራይ ነች። ለምን ቶሎ አትሄዱላችሁም? በቃ ቶሎ ሂዱ።
ከዚህ ይጓዛል ማለት ነው። ያርግ ብለህ ነው አማራጭ ሲጠፋ። አንተ ቋሚ ስራ ግን አዲስ አበባ ነው የምኖረው የምሰራው። ይሄን በትርፍ ጊዜ ነው የምሰራው ማለት ነው? አልገባኝም። የቱ? አዲስ አበባ ወደ ሱዳን የማሸጋገር ስራ ላይ አይደለም እንዴ የተሰማራችሁት? ስትል ስለማን ነው የምታወራው? በርተህ ከሰራ ጥሩ አክተር ይወጣል። እስካሁንም ስለ ጉዟችን ያልነገርን እኮ አተንፍሱ ስለተባለ ነው። ይልቁንስ ቀልዱን ተውና ቀጣይ ጉዟችን እንዴት ነው የምናደርገው? የምን ቀጣይ ጉዞ? ከመተማ በኋላ ያለው መንገድ ነው። እየቀለዳችሁ ነው ከምራችሁ? ሁሉ ብር ተከፍሎ ቀልድ አለ እንዴ? ተው እንጂ አንሾች። አሁን ልክ ሳይመሽ በጊዜ መንገዱን ጀምረሻል? ቆይ ስለነማን ነው የምታወራው? ስለና ስለ ደምስ ነው። ደምስ ደላላ? በትክክል አውቀሻል። እኔ ደምስ ዘመዶቼ ናቸው ወዳቸው ነው ያለው። እንደሚገባኝ ከሆነ ሳይሸውዳቸው አይቀርም። አረ ሳይሸውዳችሁ ለማለት ፈልገን የምትናገረውን ብትመርጥ ይሻላል። ባልመርጥ ሻውን ሁሉንም ነገር እንርሳ። እንደ አዲስ እንክፈልና ቦርደር ድረስ አሻል። የምን ቦርደር ነው የምታወሩት? ሱዳን የማያስገባው ድረስ ያለው ክፍያውን እንደወረታ ያለው። ኧረ እባክሽ እኔ ሀገሩን በጣም አላውቀው። ቆይ እሱ ሸወደ ማለት ነው? ሰማኛለህ? አሁን ወይ ወደ ቦርደር ያንድ ከዛስ ምን ብለህ ልትከስ? ከኔ ጋር ተዋል። ከጓደኛ ጋር ነው ማለት ከአንተ ጓደኛ ጋር ምን ለማለት ፈልገህ? ተው እንጂ። እንደውም አንዳንድ የሚያስፈልገኝ ተጨማሪ ነገር ካለ ደምስ ከሰጠ ገንዘብ ላይ እንድትሰጠኝ ነግሮኝ ነው። አረ አሁን በጓደኞች ፊት እጄ ነገሩ ላይ እንዳለበት አድርገህ ለማውራት ፈልገህ? ወቀስ ፈልገህ ይሻላል። ያው አንድ ልረዳችሁ የሚችለው ነገር ቢኖር እስካላችሁት ቦታ ሊያደርሳችሁ የሚችለው ማፕስ እየመስጠት ካልሆነም ለዛሬ እዚሁ ያራችሁ ነገ ወደ መጣችሁበት ተመልሳችሁ ከደምስ ጋር የጀመራችሁ ጉዳይ። እሺ በቃ መንገዱን አሳይ። ቆይ ግን ወይ ሜሪ ለምን አንመለስም? ተመልሰንስ ወጥመድ ውስጥ እንገባ ያማል። እርግጠኛ ነኝ መንገዱ ይሄ ነው? እኔ እስከማውቀው ድረስ ወደዛ ሊያሻግራችሁ የሚችለው መንገድ ይሄ ብቻ ነው። የስራችሁን ከእግዚአብሔር ታገኛላችሁ። ደረስክ? ደርሻለሁ። ጥሩ። ከትንሽ ደቂቃ በኋላ እዛው እንደርሳለን። ዲቫይሱን ያዘው ልጅ ደርሷል። እሺ
ይጠፋል ብለን ነበር። ጥሩ ነው፣ አልተሳሳትም። እሺ ቆይታል። ያው እንዳዛችሁ ቪሲዲውስ ደብቄ ነው ያመጣው። በእርግጠኝነት ስለ ነገሩ ማንም እንደማያውቅ የት አለ? ውስጥ ይኸው። የምትፈልገው ካገኘሁ በኋላ ልታስወግደው ነው ማለት ነው? ቆይታል። የሆነት ወርስከቱ ምንድነው ነገሩ? ቆይታል። ምንድነው የምትወሩት? እመነኝ፣ እሱ ውስጥ ነበረ እና የት ሄደ? የሚገርም ነገር ነው። ቆይ ቪሲዲውን ከአንተ ሌላ የያዘው ሰው ነበር? የሆኑ ልጆች አብረው ነበሩ። ቅድም ብቻዬን ነኝ ስትለኝ አልነበር? አዎ፣ ሚኒባስ ውስጥ ነው የተዋወቋቸው። መንገድ ላይ ፍተሻ እንኳን ቢኖር በእነሱ እጅ ያስጠረጥረኝም ብዬ ነው የሰጠኋቸው። እሺ አሁን ወዴት ነው ያሉት? እርግጥ ነው በአሁኑ ሰዓት መንገድ ላይ ቢሆኑ ነው። ምን መንገድ ነው የምታወራው? ማለት ዋናው ነገር ዲቫይስ ከእነሱ እጅ ያውጣል። ይኸውልህ እስከ ነገ ጊዜ እሰጥሃለሁ። በዚህ ጊዜ ተጠቅመህ ዕቃውን ከእጃችን ካላስገባህ አስከፊ ነገር ያጋጥማል። ምንኝ ባልከው ሰዓት አመጣልሃለሁ። ማንኛውም ከዚህ በኋላ በዚህ ስልክ ተጠቀም። ሞባይል ግን እኮ እዚህ በጣም ያስቸግራል። ሳተላይት ስልክ ነው። በማንኛውም ቦታ ነው የሚሰራው። ሰዓት ይከበር። ካሉ ውረድና ብዙ ሳይርቅ ተከተለ። ጫካ ውስጥ ለማንኛውም ግን ድሬድ የምፈልገው ነገር ካለ በተጠባበቁ ሞተሩን ይዘው ማለት ሞተሩን እዚህ ድረስ ይዤ ልምጣል። ምን አለበት እዚህ ልከተለው አይደለም? አሁን ጭቅጭቁን ተውና ሂድና ተከተለው። አውቀዋለሁ ምናምን ስራል ነበር እንዴ? መሰለኝ ተሳሳቱ። ወይ ቅድም ነው ዛርገ ዘንድ ነር ይቻላል ነበር። ከፈለክ መመለስ እንችላለን። አሁን እኮ እየመሸ ነው። አንተ ግን አንዳንድ ጊዜ ሰው የሚነግርህ የምትሰማ ይሁን ጣጣ ባልመጣ ነበር። ለምን አትሆኝም? በእናትህ ሲጀምር ማን አለ? እሱ እኮ አንተን አይመለከትም። ስለዚህ አፍን ዘግተህ ተጓዝ። ተረጋግሽ ነው። እስቲ ሜሪ አስቢው። አሁን እዚህ በረሃ ላይ ምን ልንሆን ነው? አሁን ይልቁንስ እየመሸ ነው። የሆነ ጥግ ፈልገን አረፍን በል። እዚህ በረሃ ውስጥ ረፍት እና አሁን ወደ ከተማ ልትመለስ ነው? ሜሪ ባይሆን የቀረበ መንገድ አነስተኛ ይመስላል። ትንሽ እንጓዝ። ይመስለኛል። ጭቅጭቁን ተውትና የሆነ ቦታ ፈልገን አረፍን በል። እስቲ ሜሪ አስቢው። አሁን እዚህ በረሃ ላይ ሽፍቶች አግኝተው ቢዘርፉንስ? እቺስ ወስነን የገባንበት ነው። የሚመጣውን በጸጋ መጋፈጥ ነው።
በማታውቁት ቦታ ላይ ስትሆኑ እንደ ምክር እሳት አታያይዙ። ምክንያቱ ምንድነው? ምክንያቱማ የሆነ ጠላት ከሩቅ የእሳቱን ነበልባል አይቶ መጥቶ ሊያጠቃችሁ ስለሚችል። ጠላት ስትል እንዳንተ አይነቱ ለሰው ልጆች ርህራሄ የሌለውን ለማለት ፈልገህ ነው? እኔ አሁንም ቢሆን አመናችሁ ያላመናችሁ ቅድም ስለነገራችሁኝ ታሪክ ምንም ማውቀው ነገር የለም። ልገምት ለምን እንደመጣ አሳዘን አይደል? ታሳዝኑ ይገርማል። አውራን ተፈጠረ የምትወሩ ትንሽ አይከብድም? አሁን ቆይ ሌሊቱን በንትርክና በጭቅጭቅ ነው የምናሳልፈው ወይስ መፍትሄ በማፈላለግ? ከአሁን በኋላ ምን አይነት መፍትሄ ይመጣል? እዚህ በብርድ እየተቆራመሱ ከማደር ውጪ። እሺ ምንድን ነው የምናደርገው? አሁን ወደ ከተማ መመለስ ፍጹም አታስቡ፣ በጣም አደገኛ ነው። ግን ለዛሬ እዚሁ እየተጠባበቅን አድረን ነገ ጠዋት የሚሆነው ይሆናል። እኔ ግን አላምንም። ሌሊቱን አውሬ ሳይሆን አንተን እየጠበቅኩ ነው ማድረግ። ዋው አሪፍ አሪፍ የሙዚቃና የፊልም ስራዎች አሁንም ከዳናት ኢንተርቴይንመንት በቅ ማለት ጀመሩ። ልብን ጥፍት የሚያደርጉት ትምህርት ቤት ኮሌክሽን ዘመናዊ ሙዚቃ ክሊፕ፣ አርኪቡና አልሰጥም ምርጥ የባህላዊ ሙዚቃ ክሊፕ ስብስቦች እንዲሁም አንጋፋና ወጣት ድምፃውያን የተሳተፉበት አብዛኛው የትግረኛ ኮሌክሽን ሙዚቃ ቪሲዲዎች እነሆ ለተመልካች ቀረቡ። የተለያየ ዘውግ ያላቸውን ፊልሞችንም እንዲሁ እነሆ በረከት ይላችኋል ዳናት ኢንተርቴይንመንት። ዘመኑ ማራና ይረፍድም የተሰኙትን ፊልሞች እንዲሁም ደረጃ ኃይሌን ጨምሮ በርካታ ተወዳጅ ኮሜዲያን በሳቅ ፍርስ የሚያደርጉበትን ጥቁር ውሃ ኮሜዲ ፊልምን እንዲመለከቱ ተጋበዙ። የመንግዜም ቆንጆ ስራዎች ጋባዦት ዳናት ኢንተርቴይንመንት ጊዮርጊስ ቤተክርስቲያን አካባቢ ያገኙናል። ዳናት ኢንተርቴይንመንት እኔ ልጆቼን በግልጽነትና በነፃነት ያሳደግኩ መስሎኝ ነበር። እስቲ አሁን የት ብለን ነው የምንፈልገው? ይልማስ እኔ የምሄድበትን ቦታ ራሱ በትክክል አልነገረኝም። መሄዱን ብቻ ነው ነገረኝ። በምንድን ነው የሚጓዙት?
ያው በመኪና ሄዱና የተቀረውን በእግር ነው የሚሄዱት። ወይ ልጅ የአውሬ ራት ሆኗል ማለት ነው። ማን አንተ? ምን ፈልገህ ነው? አራኛ መሸብን የማታ ተጓዦች ነው። ታዲያ እዚህ ምን ታደርጋላችሁ? እንዲያው ተሩቅ የተቀጣጠለ መሳትና ጊዜና እንደኛው መሸበት ሰው ያገኘን መስሎኝ። ታዲያ ለምን ስመታችሁ? እቃችሁን ሲበረብር ጊዜና ሌባ መስሎን ነው። አየ እግዚአብሔር ስራ አጋለጡ። ስራውን አያችሁት አይደለ? ገንዘባችን ዘርፎ እኮ ሊያመልጥ ነበር። ሌባ በሆን በምን አወቅ? አይ ጓዱ ይቺ ደግሞ ተጥፋኝ ብለህ ነው? ይልቅ ሲነቃ እንዳያመልጥ ተውጭ እንሰረው። ተወሰው ከመሸ ግን ወዴት ሄዳችሁ ነው? አይ ጌታ ለኛ ምን ታይመሽ መሽቷል ማለት አንተ ኑሮ አልሆን ሲልህ ያሰብከው አልሳካ ሲል አይጨልም መሸ ማለት ይሄ አይደለም። ታዲያ ወዴት ሄዳችሁ ነው? አሁን እንግዲህ ተሁመራ ሰሊጡ የሚበልበት ጊዜ አይደለም። ወዲያው ሊያጨዳ እየሄድን ነው። እዛ ራሳችሁ ሻላችሁ? አይ ምን ያችንን ድርቅ እየመታው ተቸገር። ከዛሬ ነገ አምላክ ደጉን ያመጣዋል ብለን ብንጠብቀው ከቀን ቀን እየባሰ እየከፋ መጣ። እናም ተሁመራ የሰበሰበን ለማጨር ነው የምንሄድ። ይሄን ያላችሁበት ራብ ገብቷል ማለት ነው። እሱን ሳታንስ አባት ልጁን ያበላው እያጣ አይኑ እያየ ድፍት ይልበት። ኢትዮጵያ ስደት መልኳን የቀያየረች ህዝባችን ታተረማመሰ። ምን ይደረግ ብለህ ነው? እርቦህ ከመሞት መሰደድ ይሻላል። ምኑ እንደው እናንተ ስትታዩ የረጠጋ ልጆች ትመስላላችሁ። ምን ታረጋላችሁ? ሆነ ባለጠጋ እኛም እንደናንተ አዲስ አበባ ፊቷን ያዞረችብን ህይወት ወደ ሌላ ቦታ አይደለም ፈልጋለሁ። አረጊ እንደዚህ ስትታዩስ እንደው መርፌ ወግታችሁ እንኳን የምታውቋት መስሉ ምን ብላችሁ ነው እንዴ አገር ለቃችሁ የምትሰደዱ? ታሪኩ ብዙ ነው ውስብስብ። ከራስ ቸገርናችሁ የዛሬን አብራችሁ ነው። አሁን በኋላ ወዴት እንሄዳለን ብለህ ነው? ለማንኛውም እናንተ ተደከማችሁ አረፍ አረፍ በሉ። እኛ አካባቢውን በደንብ ስለምናውቀው እየነቃን እንቃኛለን። እሺ ሁላችንም አረፍን። ከዛ ግን ይችክ መስዋዕት አረ እኔ እንደው ተንቀታ አትይብኝ። እንደው ጠንከር ያለ ነገር ታልሆነ እንደው ተጉረር እሺም አይወርድልኝ። እንዴ ይሄ እኮ ኃይል ይሰጣቸዋል። ደግሞ ባራፋቸውን ከሚጠሩ ከመስዋዕት አይገርም? ሄሎ ማታም እንዳትመጣ እዛው ደር አልከኝ። እሺ ብዬ ጦታ መስል ዛፍ ላይ አደርኩኝ። አሁን ሴት ነው ያላችሁ። በልም እንደማትመጡ አትነጫነጭ እባክህ።
ድሬድ ልኬልሃለሁ። ምን አዲስ ነገር አለ? ምንም የለም። አሁንም ተሰረ ነው አነቃው። ጥሩ። ምንም ለውጥ ካላያችሁ እኔ እስክመጣ ድረስ ጠብቁኝና የሚሆነው ነገር ሁሉ ይሆናል። የሚበላ ነገር ይዘና በለው ደግሞ። ሄሎ ሄሎ ነቅቶ አዲሱ ፈጠራን እስከምንሰማ ድረስ ጓጉተን ነበር። ቀማኛ እንዴት እንደሚያስታውቅ ታውቃለህ? ልክ እንደ ዋህኑ ቆለጭ የሚያደርግ ይሄ እኮ የሚገርምና ድርቅ ያለ ሌባ ነው። በና ምክንያቱም ንገረና። እኔ እንቅልፍ እስኪወስድ ይጠብቀ ገንዘባችንን ጠራርገህ ልትወስድ ያደረከን ሳያንስ አንተ ግን ትንሽ አይከብድም? የፈለጋችሁትን ማለት እና ማመን ትችላላችሁ። ሸበለው ይልቅ ለጠረፍ ጠባቂዎች አሳልፈን እንስጠው። ጥሩ ሀሳብ። ስሜታዊ አትሁኑ። የምታደርጉትን አስቡ። ደግሞ ስለምናስበው ልትነግረን ፈለግ? ጋይስ የተፈጥሮ ጥሪ ደርሰኝ። ታዲያ ዘጋ ተጠቀበያ አምስት ወንድ ፊት አላደርገውም። ሜሪ ብዙ አትራቂ። እሺ ወይ ምን ታለሽ? አይ ችግር የለውም ደርሼ እመጣለሁ። ምን አይነት የደነዘ የደደብ ስራ ነው የሰራው? ምን አደረኩ? እኔ እሷን አፍነ ይዘልኝና ብያለሁ። ለምን እንዳደረኩ ስታውቅ አመሰግናለሁ። ምንድን ነው? ምን ይመስላል? ዲቫይስ ነው። ይሄ ዲቫይስ ምንድን ነው የምትመጣው? ይሄ ነው ሙዚቃ መስሚያ መሳሪያ። እርግጠኛ ነህ? ሮማንታን እዚህ ስራ ውስጥ ያስገባው ሁለት ነገሮች የተባሉት ምን ታይኛለህ? ጥፋት ምን ያስቃል? ምንድን ነው? ላፕቶፕ ነው። ተከተለው። እኛ እኮ ትቆዩ ጊዜና ተሰላችተን ልንመጣ ነበር። ይሄን አካባቢ በደንብ ታውቁታላችሁ? አዎ። ምን ነው? ሽፍቶች አሉ እንዴ? በረሃማ የሽፍቶች መኖሪያ አይደለም እንዴ? መች ይጠፋሉ ብለህ ነው?
ልጅቱን ልታገኟት አልቻላችሁም? አረ ደብዛዋ ጠፍቷል። የሆነ የሞባይል ስልክ ይሰማኛል። ስልክ ይዛል ማኔ አይደለም እዚህ አዲስ አበባ እንኳን አልያዝኩም። ምንድነው? ዝጋ፣ ልቀቀኝ። እጅን ከኔ ላይ አምሳት ፈትሽ። እኔ አንተም ብሆን ግን እሱን ስልክ አላነሳውም ነበር። ደስ ብሎ ግን እኔን አለመሆኑ ነው። የቀነ ገደቡ መከበር ያለበት አይመስልህም? ለምንድን ነው ያልደወልከው? ነገሮችን እስካመቻች ብዬ ነው። ከልጆቹ ጋር ችግር ላይ ነህ የሚል መረጃ ደርሶኝ ነበር። አው ግን ያን የሚያሰጋ አይደለም። ይኸውልህ አሁን የምነግርህ ላንተም ለነሱም ነው። ልጅቷን በህይወት ማግኘት የምትፈልጉ ከሆነ ካሉን ከትንሽ ደቂቃ በኋላ ስለምልከው ዲቫይሱን አዘጋጅታችሁ ጠብቁኝ። አለበለዚያ ለሚከተለው መዘዝ ሁሉ ተጠያቂ ትሆናላችሁ። ትሰማኛለህ? አሁን ለአንተ ሁለት ጥያቄ ነው ያለኝ። በስልኩ ያናገረኝ ማን ነው? ምንድንስ ነው የሚፈልገው? መልሱ ምንም አይጠቅምም። በስልክ ደውሎ ምንድን ነው ያለ? ጓደኛችሁን በቤት ማግኘት የሚፈልጉ ከሆነ በምልክው እሱ ዲቫይስ ፍላኩት ምናምን። የምን ዲቫይስ? እኔ ግራ የገባኝ እሱ አይደለ? ስማ፣ የጓደኛችን የት ቋድ ጋር ነው ያለው? ለምን ስለሆነ በግልጽ አታስረዳንም? አሁንማ የጓደኛችሁ ብቻ ሳይሆን የሁላችንም ህይወት አደጋ ላይ ነው። ምን ማለት ነው? አሁን በስልክ ያናገርከው ሜሌክ ይባላል። የጦር መሳሪያ በማዘዋወር የሚተዳደር ነጋዴ ነው። ታዲያ ምን ዲቫይስ ነው የሚፈልገው? ታሪኩ ረጅምና ውስብስብ ነው። የነገሮቹ ሁሉ ግን መነሻ አባቴ ነው። አባት ማን ነው? ፕሮፌሰር አለም የሚባል ሰው ታውቃለህ? አባቴ የቀድሞ የኢትዮጵያ ኒኩሌር ተቋም ዋና ዳይሬክተር ነበር። ያው ግን ከጊዜ በኋላ ደርግ ከስልጣን ሲወርድና ኢህአዴግ ኢትዮጵያ እንደተቆጣጠረ ከወሰዳቸው የተለያዩ እርምጃዎች መካከል የኒኩሌር ተቋሙ ዓለም አቀፍ ሕግ በሚያዘው መሰረት የሚገቡትን ቁሳቁሶች ለዓለም አቀፍ የኒኩሌር ተቋም በማሸጋገር ማዕከሉን መዝጋት ነበር። የሆነ ሆኖ ግን አባቴ በድብቅ የተለያዩ ኒኩሌሩን ለመስራት የሚያገለግሉ ቁሳቁሶች በቤት ውስጥ ደብቆ ነበር። አባቴ ኒኩሌር ለመስራት ሀሳብ ነበራችሁ ማለት ነው? ስለሱ እንኳን እርግጠኛ አይደለሁም። ግን በእንደዚህ ያለ ጊዜ ነበር አንድ የአባቴ ጓደኛ እቃዎቹ እንዳሉት ያውቅ ስለነበረ በድብቅ ለሚሊክ ቡድን እንዲሸጥላቸው የነገረው። አባቴን ከብዙ ማሰብ በኋላ እቃውን ተደራድሮ ለመሸጥ ይወስንና ወደዚህ ድርድር ውስጥ ይገባል። ግን ይሄ የራሱ የሆነ መዘዝ ነበረው። ማለት እነሱም በቃላቸው ሊገኙለት አልቻሉም። ከፍላለሁ ያሉትን ብር እንደማይከፍሉትና ሁሉንም ከጨረሱ በኋላ እንደሚገድሉት ሲያውቅ ለፖሊስ እንደሚነግርባቸው ሲስትባቸው ጊዜ ነገሩ ከአቅማቸው በላይ ሲሆንባቸው አንድ ስሙን የማላውቀው ግን የነሚልክ የበላይ የሆነ አለቃቸው ተኩሶ ገደለው። እንግዲህ ከአባቴ ጋር የነበራቸው ውል ዋና ዋና ግብአቶቹን ለሆነ ዓለም አቀፍ እውቅና ላለው አሸባሪ ቡድን ለመሸጥ ነበር። ይሁን ሆኖ ግን አባቴ የመጨረሻውንና ዋናውን ዲቫይስ ማለትም ኒኩሌሩን ለማስወንጨፍ የሚረዳው መሳሪያ ላይ የሚገጠመው አነስተኛ ቺፕሲት አልሰጣቸውም ነበር። እነሱ ደግሞ ቤተሰቦቼን ቁም ስቅል አሳዩአቸው። እቃውን ካላመጣን የአባቴ ጣፋንታ ለመላ ቤተሰቤ እንደሚደርስ በስልክና በአካል እየመጡ ማስፈራራት ቀጠሉበት። በስተመጨረሻ ግን በአንዳንድ ሁኔታዎች ላይ ከተስማማን በኋላ እኔ እቃው የት እንደነበር አውቅ ስለነበር ላስረክባቸው ተስማማ። ታዲያ ካልጠፋ ቦታ ለምን እዚህ ድረስ ተከታተላችሁ? እንደሚመስለኝ እነሱ ከተማ በፖሊስ እየተፈለጉ ስለሆነ እኔም እዚህ ቦታ ስመጣ የመጀመሪያ አይደለም እና ታሪኩ ከሞላ ጎደል ነው። ታዲያ ለምን አሁን ዲቫይሱን አትመልስላቸው?
በእጄ የለማ ማለት ማን ጋር ያለው? በእናንተ እጅ ነው። ይሄ ሰው ያሟል መሰለኝ። ብለህ ነገሩን እኛ እጅ ላይ ደፈደፍከው። አሁን ለመደባበቁ ጊዜ የለም። ቆይ እኛ ዲቫይሱ ምን ሊያደርግልን ደግሞ እንዴት ብለን እንወስደው የምንችለው? እሱን እናንተ ናችሁ የምታውቁት። እኔ ግን እቃውን የደበቅኩት የቪሲዲው የጀርባ ክፍል ውስጥ ነው። ቪሲዲውን ደግሞ ከእናንተ ሌላ ያዘው ሰው የለም። ቪሲዲውን ይዘህ የነበረው አንተ ነህ። ስለዚህ ጊዜ ሳናጥፋ መልስለት። አንተ ደግሞ ሁሌ ነው መውቀስ ትወዳለህ። አንተ ነው የሚያቅለበልብህ። ካንተ ያ ማን ሊወስደው ይችላል? ደግሞ ቪሲዲውን ስጎረጉር ያየው መሰለኝ። እኔ አሁን የጓደኛችሁን ህይወት ለመታደግ ከፈለጋችሁ ድብቆሹን ተውና እቃውን ስጡ። በና የቦርሳዬ የጎን ኪስ ውስጥ በሶፍት ጠቅልዬ አስቀምጬዋለሁ። ዲቫይሱን ብራንተ ነበር ወሰከው? አውቄ ያደረኩት ነገር አይደለም። በራሱ አንተ ግን ለምን እጅን ይበላል? የራስ ያለ መቃ የራስ አይደለም። በርሻው መልስለት። እንዴ ብሩኬ ምን እየሰራ ነው? የጓደኛችን ህይወት ለመታረቅ ከዚህ የተሻለ ሌላ አማራጭ የለንም። ጎበዝ፣ ይህ ጥሩ ሐሳብ አይደለም። እዛው መጠበቁ ነው የሚሻል። የተባለው ልጅ ግን ሲመጣ እኔም አብሬ እደራደራለሁ እንጂ እቃውንስ አልሰጠውም። አሁን ይልቁንስ ጥሩ ፕላን እናውጣ። አንተና አሸናፊ የተባለው ልጅ እስኪመጣ ድረስ እዚሁ ራሱ ጠብቁታላችሁ። በዛ ቤት የተባለው ልጅ ሲመጣ ከኋላ ተጠባበቀዋል። ጥቃት ለማድረስ ከሞከረ ቀድማ አጥቃው። አራሱን አትስጋ። አሁን የደወለ ሰው ጋር ደውልና ሜሪን ይዘዋት ካልመጡ እቃውን እንደማሰጥ ንገራቸው። ሄሎ፣ የት እንገናኝ? እቃውን ይዘዋል? አዎ፣ ግን ልጅቷን የግድ ይዛችሁ ካልመጣችሁ እቃውን የሚሰጧቸው አይመስልም። እነሱ ማን ወሳኝ ያደረጋቸው? አሁን ካለው ልኳለው ከሱ ጋር ጨርሱ። ልጁ እየመጣ ነው። ቶሎ ቶሎ ተዘጋጁ። የት እንዳለ እንዴት ያውቃል? ቢያውቅማ ነው ጓደኛችሁን የወሰዳት። ቃይታል በመጀመሪያ ጓደኛችን አሳይኗ። እናንተ ግን ለምን ጥያቄና መልስ ታበዛላችሁ? እቃውን መያዝ ይዘነዋል። የት አለ እጅ ላይ? የሱ ባግ ውስጥ ነው። ሻውን ጊዜ ሳናጥፋ እቃውን አምጡ። ግን እቃውን ከሰጠን ስለ ልጅቷ ምን አይነት ማስተማመኛ? ስም ከመለጋ መጨረስ ይችላል። ስለዚህ ጓደኛችን ካላይን በስተቀር እቃውን አንሰጥም። ቀደሙን ስትደውል እንደዛ አትልም ነበር? ሽኩት ማውጣት ለምን አስፈለገ? ተረጋግተን እናውራ። እንደዛ ካላችሁ ነገሮች ሳይበላሹ እቃውን አንተ ያማል እንዴ? ገለዋል መሰለኝ። ስራ ራየው አይደለ? ምንም የሚያውቀውን ፋራ ነፍስ አስጠፋው። አንተ ትንሽ አታስብም እንዴ? እንደዚህ አድርገህ መታው ብያለሁ። እኔ ሀዲያ ሽጉጡን ሲደቅንባችሁ ጊዜና በቃ ጨረሳችሁ ብዬ ነው እንዴ? ወይ ቀስ ብለህ ሽጉጥ ያዘው እንጂ መታው ነበር። እሱስ ልክ ነህ። ያ ግን አልዞረልኝም ነበር። እሱ ላንተ አይጠቅምም። ስታይላኔ እንደማይጠቅመኝ እንዴት አወቅ? አንተ ግን ለምን ሁሉ ጊዜ ችግር ትፈጥራለህ? እስኪ አስቡ። የማታውቀውና የማታምነው ጁስ ሽጉጥ አለ ማለት ምን እንደሚፈጠር። እውነቱን ነው። ለህይወታችን ደህንነት ሲባል እሱ ጋር ቢቀመጥ ነው የሚሻል። እኛ ግን ብንንቀሳቀስ ይሻላል። ብዙ የት ነው የምትሄዱት? ምን ነው ጎበዝ፣ ችግራችን እንዳላዋየን በሀገራችን የደረሰውን ድርቅ እንዳልተናገርን እንደ አዲስ ትጠይቀናለህ። ቢሆንም ሄዳችሁ ጥሩ አይደለም። ምን እናደርግልሃለን? እኛም እኮ ወዴን አይደለም። በቃ ድርቅ አትበላ። እናንተ መሄድ በምፈልጉ ሰዓት የምትፈልጉትን ብር እኔ እሰጣችኋለሁ። ብዙ እኔ ግን ብሄድ ይሻለኛል። አንተ ደግሞ አብረን እንሄዳለን። እነ ሽብሩን እዛ ደብሩ እንደቀጠርኳቸው እያወክ ነው እንዴ? ባይሆን አንተ ስጨርስና አይሻልም? እሺ በሉ ደህና ሰንብቱ። ቸር ያገናኘን።
ቅዳሴው ይጀመር። ቶሎ ተዘጋጁ፣ እየተከታተሉ ነው። ጎበዝ፣ ይህንን አካባቢ ነው በደንብ ስለማውቀው እነሱ ሊያገኙን የማይችሉበት ቦታ ላይ ይዣቸው ይሄዳሉ። ጥሩ ነው። እሺ ለምን እስካሁን ደበቅከን? ምኑን? እህትህ የሚሰቀጥጥ ድምጽ እንዳላት አልገባኝም። ማለት እርግጠኛ ይሄን ድምጽ እንዳወቅኩ ምንድነው የምትፈልጉት? አንድ ከነገሩ እኛ ምንም የሚያስፈልግ አሁን አትፈልጉሮች። አይዞህ ተረጋጋ። ምን ማድረግ እንዳለብህ ልንገርህ። በመጀመሪያ ማስረከብ ያለብህን ንብረታችንን ለሜሌክ ስጥ። በዚህም ጊዜ ለዛ እንደወረታ ይሆን ዘንድ የስልክ ቁጥሮች ይሰጣሉ። የምን ስልክ ቁጥሮች ናቸው? ይኸውልህ በእህትህ ወገብ ላይ በሰዓት የሚፈነዳ የተጠመደ ቦምብ አለ። ከቦምቡ ጋር ደግሞ የተለያዩ ትዕዛዞችን መፈጸም የሚችል ስልክ ተገጥሞለታል። እንግዲህ የሚሰጥህን ስልክ ቁጥሮች በመጠቀም በተባለው ሰዓት ወደ ስልኩ ከደወልክ ቦምቡን ያከሽፈዋል። አለበለዚያ ግን የእህትህ ህይወት በዛ ያልፋል። እባክህን እንደው ልማጸን በፈጠረ እህቴ እንዳትጎዳት። ምንድነው የምትፈልገው? እንግዲህ እሱ ካሳሰበ ከአሁኗ ሰዓት ጀምሮ የ6 ሰዓት ጊዜ አለ። ስለዚህ በጊዜ ተጠቅም። ጊዜ ወርቅ ነው። ወይ እህትም ነች። ጎዳት እንዴ? በስምነቷ ላይ ቦምብ አጥምደዋል። እዚህ ያለችው ረዙ አዲስ አበባ ነች። ታዲያ ምን አድርግ ነው የሚሉ? ምን አድርግ የሚሉ ይመስላል? ሄሎ እህቴን ግን አንድ ነገር ታደርጓትና ጓደኛችሁ ናት ነው። አማን ለምንድን ነው የተባልከው መፈጸም የተሳነው? አሁን ምን ማድረግ እንዳለብኝ ብቻ ንገረኝ። ማድረግ ያለብህንማ ታውቃለህ። ለመገናኘት ግን ከ30 ደቂቃ በኋላ የቅዱም ቦታ እንጠብቃለን። አሁን ቀን ስጡኝና ወደ ቀጠሩኝ ቦታ ልሂድ። በመጀመሪያ አንዳንድ ነገሮች ላይ ከነብሩ ጋር መነጋገር ፈልጋለሁ። ብሩክ በቃ ምን ነው ቆንስተው ሌላ ታዲያ ምን አማራጭ አለ?
የኛም ህይወትም ቢሆን በተለይ ደግሞ የሜሪ ህይወት አደጋ ላይ ነው። እንጃ ለምን ግን በዛ ስለማያስፎግር አብረን አንልከው? ምን ያመጣ ብለን እንተከው? እንጃ ለማስተማመኛው ለማንኛውም ብዬ ለማንኛውም እሱን ብንጠይቀው ይሻላል አይሻልም? ጥሩ እሺ። ወሰደ እንጃ ሽት እቃውን ይዞት ሄዶ አየህ። በሶፍ ያደረገው ከኔ የሰረቁት ልጆች ነው። ምን ሳሙና? በሶፍ ጠቅላ አስቀምጥ የነበረው ሳሙና ነበር። ታዲያ እቃውን ያስቀመጥኩበትን ቦታ ለሱ ልንገረው? አሁን ሸውዳቸው መስሏቸው አንድ ነገር ቢያደርጉት? እባክህ ምንም አያደርጉትም። ጊዜ ሲሸወደ ነው እንጂ ሱራው የነሱ አባል ይሆናል። እነሱማ አትበል አሸናፊ። እቱም እንደሚያደርጓት እየሰማህ አይደል? ኧረ እባክህ የውሸት አቀናብሮት ቢሆንስ? አሁን ለማንኛውም ቆይታለሁ። ጥሩ ጥያቄ። ምን ችግር አለ? ግን ለዚህ የምታክል ዕቃ ነበር እኛ እንደዛ ሲያፈጉን የነበረው። አረ እኔ እኮ ዋጋዋ እመነኝ፣ ይሄ እነሱ ስራ ነው። እኔ ልትሸውድ እመነኝ፣ ይሄ እነሱ ስራ ነው። እቴን ከኔ ህይወቷ ማግኘት የምትፈልጋል መሰለኝ። እሷ ምንም አታውቅም። ቶሎ ማጸነ እዚህ ውስጥ አትክተታት። ምንድን ነው ያልገባኝ? አንተ ደግሞ ያልተገነዘብከው ነገር ቢኖር ህይወት አለ ባንተ እጅ። ይገባኛል። ከአቅሜ በላይ ነው። ሄል ከዚህ በኋላ ያለ ሰዓት 4 ሰዓት ነው። ከአሁን በኋላ በተቻለኝ አቅም ሁሉ የተቻለኝን አደርጋለሁ። ያለበት በጣም ቀላልና አጭር ነገር ነው። መጀመሪያ ዲቫይሱን በእጅ ማስገባት፣ ከዚያም ለኛ ማሳወቅ። ያኔ መሆን ያለበት ነገር ሁሉ ይሆናል። ማነኝ አሁኑ ነው እጅ አመጣዋለሁ። ሁላችሁም ጨረሳችሁ? ትንሽ ችግር ተፈጥሯል ጌቴ። ምን አይነት? የልጅቷ ጓደኞች ነገሩን የልጅ እያደረጉት ነው። ድሮንም ጥፋቱ ያለው ከናንተው ነው። አይ እኛ እኮ ዝም በል። እዛ ያሉበት ድረስ ለምን በግልጽ አትሄዱም ነበር? ማለት ምናልባት በግልጽ ከሄድን ችግር እንዳይፈጠር። ችግር ከዚህ የባሰ ምን አይነት? ለማንኛውም ዛሬ መጨረሻ ማስጠንቀቂያ ሰጥተናቸዋል። ያልገባቸው አንድ ነገር አለ። እኛ ለነሱ የጊዜ ገደብ እንደሰጠናቸው እቃውን ሊገዙን የተዋላቸው ሰዎች ለኛም የቀን ገደብ ሰጥቶናል። ይገባናል። ቢገባችሁ ኖሮማ ነገሮችን በጊዜው በፈጸማችሁና እንደዚህ አይነት እክል ውስጥ ባልገባን ነበር። ለማንኛውም ካሁን በኋላ መሆን ያለበት ነገር ሁሉ መፈጸም አለበት። ስለዚህ ተዘጋጁ። አንተ እኔን ለማበላሸት ነው ብትፈቅድ
ምን ልታደርግ ነው? እንዳንተ አይነቱ ብቻን ማጥፋት ነው። ታዲያ ለምን አታደርጉ? አረ የራሳችሁን ጨብተውና ወንድማችሁን ታደጉት። በጣም እየደማኩ ነው። አሁን ዲቫይስ ውስጥ ምን አፍተተኛል? ቀልድ ይመስላል። ይችላል በደም ስፈልግ ልባ እና አሁንስ ምን ልታደርግ ነው? የሁሉ ችግር በአንተ እንደመጣ እንዴት አይገባም? ለምን ግን አንዱን አንግባባም? ድሮም እኮ ችግሩን ያመጣችሁት እናንተ ናችሁ። የምትፈልገው አግኝተሃል። እቃውን ከመመለስ በፊት ግን የታገተችው ጓደኛችንን አስብ። ድሮንም እኮ ልትረዱኝ አልቻላችሁም እንጂ እኔ እናንተን ከመርዳት ውጪ ምን አደረጉ? አሁን ቢሆን ያለን ጊዜ ተጠቅመን ሰዎቻችን ነፃ ብናወጣቸው ነው የሚሻለው። ኧረ ሰላም ይሻላችኋል። አሁን ብሩክ እንዳልከው አንድ መሆን ነው የሚሻለን። ከተባበርን ለሁሉም ነገር አይረፍድም። ከቻልን ለሜሊክ ከነቃቸው የእጃቸውን የሚያገኙበትን መንገድ መፈለግ። አይዟችሁ፣ እኔም ከጎናችሁ ነኝ። ወኔና ጀግንነት እንደው ከዘሬ ነው። አሁን ለማንኛውም አንድ ነው። ብሩክንም ቶሎ ብለን ወደ ሆስፒታል ብንወስደው ይሻላል። አይ ተይ፣ በረሃ ላይ ምን ሆስፒታል አለ? ዘጋዛታት ለመሆኑ ታውቀዋለህ? ለማንኛውም ሁሉ ነገር ከትንሽ ጊዜ በኋላ ይጠናቀቃል። ምን የተፈጠረ ችግር አለ? እንዴት ሊያውቁ ቻሉ? እነማን ናቸው? ፌዴራል ፖሊሶቹ። ምኑን ያሉት? ያማንን እህት ማገታችን። ቆይም ደውሎ ምንድን ነው ያለ? እና ማን ቤት የአባታቸውን ለቅሶ የሚደርሱ መስለው መጥተው ነበር። እና አወቁ? እንዴት ታዲያ? ማወቅ አላወቁም፣ ግን እንዴት ሊጠረጥሩ ቻሉ? ምናልባት እንግዲህ በሆነ ምክንያት ጠርጥሮ ይሆናል። ሳያውቁ የቀሩ አይመስለኝም። ለማንኛውም ዛሬውኑ ዲቫይሱን በእጃችን ማስገባት አለብን። ታገሽ። ከትንሽ ደቂቃ በኋላ ሁሉ ነገር ይፈጸማል። እንዳትንቀሳቀሽ። እግርሽ ስር የተጠመደ ፈንጂ ነው። እንግዲህ እግርሽ ስር የተጠመደው ጸረ ሰው የእግር ፈንጂ ይባላል። እግርሽን በትንሽ ርዝመት እንኳን ካንቀሳቀስሽው ፈንጂው ስለተጠመደ የህይወትሽ ፍጻሜ ይሆናል።
ሄሎ እቃውን በእጅ አስገባ። አዎ ይዤዋለሁ። እነሱ ጋር አብሬ ቅድም ቦታ እንድትመጡ። የት ነው የቀጠሩ? እዛ ቅድም የነበርንበት ቦታ ነው። አንተ ግን እዚሁ ከአንድ ሰው ጋር ብትሆን ይሻላል። ኖ እኔማ አብሬያችሁ ነው የምሄደው። ግን አመናቸው ዝም ብለን እንሂድ። ደግሞ ምን ማድረግ ፈለግ? እሺ ተንቀሳቀስ። ከእግሬ ስር ቦምብ ተጠምዷል። የቱ ጋር? ከእግሬ ስር የተጠመደ ቦምብ አለ። ከተንቀሳቀስኩ ያበቃለሁ። እንዳትንቀሳቀስ ሰብሰብ ናት አስቸጋሩ እንዳትንቀሳቀስ ናት ነው ማለት ጋር አንተ ደግሞ ነው ገና ቤት ምናምን ሁሉ ያተፈጸመ ያኔውን የተባለችውን ብታደርጉ ኖሮ ይሄ ሁሉ ነገር ባልመጣ ነበር። ዲቫይሱ የታል? በመጀመሪያ እህቴ ነፃ መውጣቷን አረጋግጥ። ዲቫይሱን አሳይ። በመጀመሪያ አልኩን ፈጽም። ኃይል ተጠቅመህ ለመውሰድ ብትፈልግ ሰብሬ ነው የምጥለው። ሰታን ካላየ ነው ዲቫይሱ ራሱ መሆኑ እንዴት እናውቃለን? ስታስቡት በዚህ የመጨረሻ ሰዓት እንደዚህ አይነት ቀልድ ያምረኛል? ካል 10 289 በመጀመሪያ ያልኩልን አስገባና ደግሞ ለምንድን ነው ካሁን በኋላ የሚቀራቸው ደቂቃ ብቻ ነው የሚለው? ስንት ብለህ ነው የደወልከው? እንደነገራችሁኝ ነው። ኤሪያ ኮድ በኋላ 10 289 የመጨረሻው 9 አላለም 6 ነው ያለ። እሺ አሁን ይሄ ምን ማለት ነው? ቦምቡ አውቶማቲክ ነው። ስደውል ቁጥር ከተሳሳት የሚፈነዳበት ደቂቃ ይፋጠናል። ይሄን እያወቃችሁ እንዴት ታሳስቱኛላችሁ? ደነዚ የመጨረሻው 6 አይደል? ኧረ እኔም እኮ 6 ነው ያልኩት። ለምን በሰው ነፍስ ትቀልዳላችሁ? ይኸውልህ የመጨረሻው ቁጥር 6 ነው በእርግጠኝነት። አሁንም ደግሜ ስደውል የተሳሳተ ቁጥር ቢሆን ምንድነው ሊፈጠር የሚል? ቁጥሩ በእጥፍ በጣም በእጥፍ ይቀንሳል። አሁን እቃውን ስጠን። ከቴኔትን ያሰራችኋል። ከቤታችሁ ካለው ሰርቪስ ውስጥ አይዞህ፣ በጣም አስተማማኝ ቦታ ነው ያለው። አሁን ምንም አማራጭ የለህም፣ እቃውን አምጣ። የኛስ መጨረሻ ግን ምን እንደሚሆነው? በሰላም ወደምትፈልጉበት ትሄዳላችሁ። አትመነው። ግበት ክፍታ ራሱ ነው። እሺ ቴጋ ደውሉና የምታደርጉትን አድርጉ። ቀጣዩ ስራችን ምንድነው የሚሆነው? ግዳጁን መፈጸም፣ ከዛም ቀሪውን ማጽዳት።
በመድኃኒዓለም ያለሽ ምንድነው ደግሞ ይሄ? አምጣው እዚህ ቀላል ና አስገባው አምጣ ምንድነው አንተ ዝም ብለህ አሁን እግርሽን አሽ ኖ ሜሪ የሚሉሽ እንዳሰሚያቸው አሁን እንዳታነሽ ነው ሜሪ ምንም የሚሉሽ እንዳሰሚ ሜሪ እነሱ መሸወድ በጣም ቀላል ነው ስላልነበረ ማለት ከእግሯ ስር የተቀበረው እኮ ባዶ ጣሳ አሳ ሰሚያለሽ ያለሽ እግርሽን አሽ ሜሪ እንዳሰሚያቸው አትስሚያቸው ሜሪ ስለነበረን ቆይታ በጣም እናመሰግናለን። በሌላ እንዳታውቅ የእንጀራ ጉዳይ ሆኖብን እንለቃችኋለን ስትሉ አልነበር እንዴ? ሰሜን ለማ አትመን ኢንስፔክተር አንድ አነስ ያለ ግዳጅ ልሰጥህ አስቤ ነው ያስጠራው። ምን ችግር አለ? ምንድነው ጉዳዩ? የዛ የኒውክሌር ዲቫይስ መሰወር እንደምታውቀው ትልቅ ራስ ምታት እየሆነብን ነው። እንደደረሰን መረጃ መሰረት ከሆነ ለጊዜው በውል ባላወቅነው ምክንያት ፕሮፌሰሩ ከተቀናጁ ወንጀለኞች ጋር በማበር የተለያዩ የኒውክሌር መስሪያ ግብአቶችን እንደዘረፉ ደርሰንበታል። ግን ያ የመጨረሻው ዲቫይስ በወንጀለኞቹ እጅ ሳይገባ እርስ በርሳቸው በተፈጠረ አለመግባባት ልውውጡ እንደከሸፈም ደርሰንበታል። የፕሮፌሰሩ ሞት ደግሞ ድንገተኛ ሳይሆን ሆን ተብሎ የተፈጸመ ነው። አዎ እኔም ሰምቻለሁ። ኢንስፔክተር ሁኔታዎች እየተባባሱና እየተወሳሰቡ እየመጡ ነው። ግን በደረሰን መረጃ መሰረት ከሆነ ዋና የወንጀለኞቹ አባላት በመተማ ከተማ ላይ በጊዜያዊነት እንደመሸጉ ደርሰንበታል። የፕሮፌሰሩም ልጅ ይህንን የመጨረሻውን ዲቫይስ እዚያስ ከተማ ሄዶ ሊያስረክባቸው መሆኑንም ደርሰንበታል። እንግዲህ አንተንም እዛ ልልክህ ነው ያስጠራው። ግን ወደዚያች ከተማ ስትሄድ ራስን ከጎንደር ተነስቶ ወደ መተማ ለሰሊጥ አጨጋ የሚሄድ ገበሬ መስለ አለባበስህ፣ አነጋገርህ፣ ሁለመናህ ተቀይሮ ይሆናል። ኢንስፔክተር ከዚህ በኋላ የምንጠራ በዋናው ስምህ በኢንስፔክተር ብዙነህ ሳይሆን በኮድ ስምህ በዛብህ ነው። ሰው ስለሆንክ ሁልጊዜ ጀርባህን አትመን፣ እንዳትንቀሳቀስ። ሽጉጥን ጣል። ገጠሬው በዛብህ አይደለም እንዳትለኝ። ግን የፌደራል ፖሊስ አባል ነኝ። ኢንስፔክተር ብዙነህ እባላለሁ። ታዲያ ምን ልታደርገኝ ነው? ያን ሁሉ አዲስ አበባ ያደረኩት ሚስጥሬን ነግሬ ልታስረኝ ነው? ማሰር አልሰማህም እንዴ? ምኑን? የቺፕሴቱን ዲቫይስ ላገኘ የ150 ሺህ ብር ሽልማትና ብሔራዊ ጀግና ተብሎ እንደሚሸለም። አልሰሙም። ታዲያ ጀግና ነኛ ልትለው ትችላለህ። ጋይስ ግን የጥቂት ጊዜ እርማት ይኖራቸዋል። ኧረ ጣጣ የለውም። ጋይስ በዛብህ እቴን እዛው ቤታችን አስረዋታል። ቤታችን የት ነው? አይዞህ ተረጋጋ። ቤታችሁን እናውቀዋለን።
አማን እንኳን ደስ ያለ እህት ነጻ ወጣለች። ለምን እንደመጣው ግን ታውቂያለሽ? Guys! Woo! Hello. Wake up. Yeah. That's right. Woo! This is out of the soundtrack. Oh, yeah. It's all on the mix when you no doubt. Yeah. Smell pig grabbing the mic. Y'all know how this shit go. Woo! Yeah. watching you በስ ስትሮበሪ በኩል አድርገን በትጋጎ ጀምሮ Samba, let it go, let it flow. ስንኖር በዚህ ምድር ላይ ማንነት ከተዋገለ የሰው ልጅ ውስጥነቱ አድርጎ ካደረ በቀር ቀን ወራት ከኔ ጋር አብሮ